የሰማሁት አንቺ ንግግር ነው። እየቀለድሽ መሆን አለበት ዳጣ። ይሄ ቀልድ ነው አይደለም? አባዬ ይሄ ቀልድ አይደለም አባዬ። አባዬ ቼክ ማድረግ ይችላል። ምን ማለት ነው ቼክ እናድርግ ማለት? ንገሪኝ። ቆይ ከማርገዝ በፊት ምን እንደሚደረግ ታውቂያለሽ? ቆይ እሱን ነገር አድርገሽ ነው? ንገሪኝ፣ ምንድን ነው? እንዴ አባዬ በቃ ትጩብኝን እያመመኝ ነው። በቃ አውጣልኝ። ወይኔ ደረጀ፣ ምን አይነት የተረገምኩ ሰው ነኝ በእናታችሁ! ምን አይነት መረገም ነው? ልጅ አውጣለ የተባልኩ ሰው ሶቤ ቁሞትኩ። ኧረ እንዴት ተወርጃላ ተሞሻይ እማዬ ተረጋጊ በቃ። ዳጣ ዛሬ በዘበኛቸው ተደበደቡ። እንግዲህ በሚገርሙ ቤተሰቦቻችን ሁሌም ማታ ማታ ቁጭ ብለው እንግዲህ የፍቅር ጨዋታዎች የሚጫወቱበት አንዳንድ ነገሮቻቸውን የሚያሰቡበት እንዲሁም ደግሞ እንግዲህ በፍቅር ውስጥ ያለ ሰው ብዙ ነገሮችን ያቅዳልና እቅዶቻቸውን የወደፊት ተስፋቸውን አላማቸውን የሚያወሩበት የሚጫወቱበት ቦታ ነበር ማለት ነው። እንግዲህ ዛሬ ዘበኛው ጋይስ ዘበኛው ጠብቁ ወገብ ዛላቸውን አላላላችሁም እንዴ ጋይስ? ወይኔ 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 የፍቅር መቀስ ይሏቸዋል ማለት ነው። እንግዲህ በነገራችን ላይ እኔ እንኳን ዮናታን ወገቡ ተቆርጧል ብዬ ነበረ። ተርፏል ጋይሶች እየታርፏል። እኔስ እንዲያወራወሩ ማለት ነው እንዴ እንዲያወራወሩ እኔስ በጣም ነበር የፈራሁት። ግን ተርፏል። አትርፏቸዋል ምንም አይልም። ተርፈዋል ለትንሽም ቢሆን እንጂ ጋይስ አወራወሩን አይታችሁታል እንዴ የፍቅር መቀስ የሆነ ሰውዬ እንዴ ሳመችው ምናምን እያለ ማለት እንዴ ሁለት ሴትና ወንድ እንዲሆኑ ያውቃል። በቃ እንዴ ቆይ ትንሽ ቢጠብቃቸው ምን ችግር አለ? ወይ ደግሞ ወዲያውኑ ድምጽ ምናምን ነገር ቢያሰማስ አድብቶ መጥቶ ሴት መሆናችሁ ከዛ ሰይጣን ናችሁ ብዬ አላለም። ሰይጣን ናችሁ ብዬ ነው። አጠገባቸው ሲደርስ ምን ነው ቀድመሃት ነገርንም እንዴ ከመማታት ይሉታል እንዴ? እኔ እኮ ሰይጣን መስራችሁ ነው አላላችሁም? ጭራሽ ጉድ ኧረ አይደረግም። ተው ዘበኛው ተው። አቤት ዘበኛው ግፍህ ግን ዘበኛው ግፍህ ትላላችሁ። እና በጣም ዘና ነበር ያደረገን። እንግዲህ ያው እነሱም ተርፈዋል ለትንሽም ቢሆን ያው እንግዲህ ሰንዝረውታል ግን ቢሆንም ግን ተርፏል ማለት ነው። ቤተሰቦቻችን በጣም የሚገርም ነበረ። ሌላው ዛሬ እንግዲህ ዳጣና አቢጌል እንዲሁም ናታን ሆነው አንድ ላይ እንግዲህ ሰብሰብ በማለት ያሰቡት ሀሳብ ነበረ። እሱ ምንድነው እንግዲህ ሰርፕራይዝ ለማድረግ አቶ ደረጀና ወይዘሮ ማርታን ሰርፕራይዝ ለማድረግ አቅደው ነበር አስበው ነበርና ያሰቡትንም ነገር ለማሳካት ያው የተወሰነ ነገሮችን ለማስተካከል ሞክረዋል። ያው እሱንም ማስተካክለው እንግዲህ ወደ ስራ ነው የገቡት ማለት ነው። የመጀመሪያው እንግዲህ ያው ደስታቸውን እንትን ለማድረግ ለምን መጀመሪያ አናስደነግጣቸውን በሚል ሂሳብ ነው የጀመሩት። ከዛም በመጀመሪያ እንግዲህ ፕራንክ ማድረግ ነው የፈለጉትና እንግዲህ ምንድነው ዳጣም አቢጌልም በተመሳሳይ ሰዓት ወዳችንን አመመን አቅለሸለሸን ምናምን በማለት እንግዲህ ምን ሆናችሁ ሲባል ያው አርግዘን ነው ሆዳችንን አሞናል ምናምን ብለው እንግዲህ አስደንግጧቸዋል። አቶ ደረጀም እንግዲህ በጣም ነው የተደነገጠው። በቃ አይደለም ዳጣ እንደዚህ ሆንኩናም ስትለው ጋይስ በቃ ማለት አይጠብቅም። ዳጣን እንግዲህ ተቀላችሁ ጠንቃቃ ጎበዝ አስተዋይ ገና አስቀድማ ነቄ ልጅ ነችና በዛ ላይ ደግሞ እንግዲህ ባለፈውም እንደምታወቀው አቶ ደረጀ ካንቹ ብዙ ነገር ጠብቃለሁኝ በአቢጌል ያጣሁትን ተስፋዬን ባንቺ ማግኘት ፈልጋለሁኝ ብሏት ነበርና ዳጣም እንግዲህ ያን ነገር እያሰበች ነበረ። ግን አባዬ በቃ ትደነግጣለህ ብዬ ሰሞኑን አልነገርኩም እንጂ በጣም ከባድ ነገር ተፈጥሯል ነው ያለችው። ምንድን ተፈጠረ? ምን ሆነሽ ነው? ምንድነው የተመገብሽው ነገር? ምንድነው የተመረዘ ነገር ተመግበሻል እንዴ? ማን ብሎ እንግዲህ ደረጀ በጣም እየተጨነቀ ነበረ። ግን አቢጌል ማነው ዳጣ አይ እንደዛ አይደለም አባዬ ሰምቶብኛል። ከዛስ ምን ሆነሽ ነው? ምንድነው ምናምን በቃ በጣም የተጨነቁ ጋይሶች። ከዛ በኋላ ምንድን ብትል አሪፍ ነው በቃ እርግዝና ነው መሰል ምናምን ብላ ደረጀ ነው ግቡ ቁርጥ እስቲል ድረስ እንዴ በጣም ነው የደነገጠው። ጋይስ አስባችሁታል? ትናንትና የወደፊት ተስፋዬ ሙሉ ተስፋዬ አንቺ ነሽ፣ በቃ በአቢጌል ያጣሁትን ተስፋ ባንቺን ማግኘት ፈልጋለሁኝ እያለ ያችን እንትን ያላትን ልጅ የተመካባትን ተስፋ ያደረገባት ልጁን ዛሬ ምንም ያል እንትን ያለች ጩጬ ልጅ በቃ ካረገዝኩ ሲባል በስመ አብ ስሜቱ አስባችሁታል ጋይስ? በጣም ነው ከባድና እንግዲህ እንደዛ ብላው ስትለው ደረጀ በጣም ነው የደነገጠው።
በጣም ነው የደነገጠው ጋይሶችዬና ግን ምን ታደርጊዋለሽ ያለ ጥላሁን ገሰሰ እና በመጨረሻም ቤተሰቦቻችን እንግዲህ ዘና ፈታ ሊያደርጓቸው ዝግጅት ላይ ናቸው። ያው ይሄን ያደረጉት ሆነ ብለው ነው። ግን ደረጀም በጣም ነው የተሰበረው። ግን ከሱም እንደገና ደግሞ ማርታ በጣም ነው በቃ ቅልል ያለችው። ምክንያቱም በቃ ተዋረድኩ፣ ኧረ ተዋረድኩ እያለች ነበር። መስኪኔ እናትነት ከባድ ነው ጋይስ። ኧረ ተዋረድኩ በጣም ኧረ እኔ በቃ ምናምን እያለች ነበረ። ግን ያ እንደዛ የሆነበት እንግዲህ እንደሚታወቀው ሰርፕራይዛቸውን ለማሳመር ያደረጉት መንገድ ነው እንጂ ሌላ ነገር ተፈጥሮ ወይም ደግሞ እነሱ እንደሚሉት እንትን ተብሎ አይደለም ማለት ነው ውድ ቤተሰቦቻችን። ስለዚህ የሆነው ነገር ይሄን ያክል ከባድ አይደለም እላችኋለሁ ውዶችዬ። እና እንግዲህ ያው የዛሬውን ሀሳብ እንግዲህ በዚህ መልኩ አምጥተውታል። አሪፍም አድርገው የሸከፉት ነው። አቢጌልና ዳጣ እንግዲህ አሪፍ ፕራንክ ሰርተዋቸዋል። እነ ደረጀ እነሱ ብቻ ሳይሆን እንግዲህ ናታን ነው ቅንብሩን ያቀነባበረው። እንግዲህ መጀመሪያ ነይ ብሎ ምናምን ዳጣን እዛ እንትን እንድትል ደረጀ እዚህ ጋር እንትን እንዲል በቃ ቦታ ሲዞ እንትን ያደረጋቸው ናታን ነው መጀመሪያው። ስለዚህ የድራማው ዋና ተዋናኝ ናታን ነው ማለት ነው ቤተሰቦቻችን። ናታን ይሄን ነገር ክሬት ያደረገው ሰው እንግዲህ ያው ደረጀ በእርግጥ በጣም ነው የተናደደው። በጣም ከሚባለው በላይ ነው ይሄ ነገር አበሳጭቶታል። አናዶታል ብቻ ሳይሆን ይሄ እንደዚህ በቃል የሚገለጽ ነገር አይደለም። ሰው በጣም ከባድ ነገር ነው። በጣም ነው ለዛም የደነገጠው ምናምን። ግን ያው የሆነውን ነገር ምንም ማለት አይችልም። በተለይ ደግሞ እንደምታወቀው ዳጣን ያው እንዳልኳችሁ ብዙ ተስፋ የጣለባት ልጁ ነች። ግን ደግሞ በዚህ ቃል ይሄን ሲሰማ በጣም ይሰብራል። በቀጣይ ክፍል ሰላም